እንግዲህ ዛሬ የምንመለከተው ስለ ጽዋው ፍርድ ነው የምንመለከተው ስለ ጽዋው ፍርድ ነው እና የጽዋው ፍርድ ምዕራፍ 16 ላይ ከምዕራፍ 15 ጀምሮ የሚነሳ ነው። በዚህ የጽዋው ፍርድ ላይ የሚሆኑ ነገሮችን ላሳያችሁ ፈልጋለሁኝ። እሱ ምንድነው? ባለፈው ታስታውሱ እንደሆነ ሪቫይዝ ለማድረግ ያህል 7 ማህተሞችን ተመልክተናል። ከዛ ሰባተኛው ማህተም በተፈታ ጊዜ 7 መለከቶች ከውስጡ ይወጣሉ። 7 መለከቶች ይነፉና ሰባተኛው መለከት ላይ ደግሞ 7 ጽዋዎች ከውስጡ ይወጣሉ። 7 ጽዋዎች ይወጣሉ። ስለዚህ አሁን ሰባተኛው መለከት ተነፍቶ አሁን ጽዋዎቹ ከውስጥ ሲለቀቁ ትመለከታላችሁ እና ጽዋዎቹ ተራ በተራ የሚያሳዩት የእግዚአብሔርን ፍርድ ነው የምትመለከቱት። ይሄ በቃ የእግዚአብሔር የመጨረሻ ቁጣው የሚገለጥበትን ነገር ነው የሚያሳየው። የት ላይ እንደነበርን ለማሳየት ያህል ነው። ማህተሞች 7 ትመለከታላችሁ። ሰባተኛው ማህተም ላይ እንደገና 7 መለከቶች ሲለቀቁ ትመለከታላችሁ። አሁንም ሰባተኛው መለከት ላይ ደግሞ 7 ጽዋዎች ሲለቀቁ ትመለከታላችሁ። እነዚህ ጽዋዎች በቃ እስካሁን ከሆነው ነገር በላይ የሆኑ የእግዚአብሔር ቁጣዎች ናቸው ቀጥታ። ስለዚህ የእግዚአብሔር ቁጣ በምድር ላይ የሚመጣበትን ምክንያቶች እስካሁን እየተመለከትን ነበረ። መጽሐፍ ቅዱስን ጠቅላላ እስካሁን የተመለከትነውን ስለ መለከቶች ተመልክተናል። ስለ መጡት ፍርዶች ተመልክተናል። እና እያንዳንዱ መለከት ሲነፋ የመጣ ፍርዶች አሉ እና ሰባተኛው መለከት ሲነፋ ግን ከሱ ጋር ተከታትለው የሚመጡ ከባድ የሆኑ ፍርዶች አሉ። ይሄ በመከራው ዘመን መጨረሻ አካባቢ የሚሆን ነው። በመከራው ዘመን መጨረሻ ላይ የሚሆን ነው። ስለዚህ ወደ አርማጌዶን እየገሰገስን ያለ ነው። ይሄን እንድታውቁ ፈልጋለሁ። ስለ አርማጌዶን እንመለከታለን ዛሬ እንደ መግቢያ፣ ወደ መጨረሻ ላይ ግን እናነሳዋለን እና ስለ 7ቱ ዘመናት ላሳያችሁ ፈልጋለሁ። እነዚህ የምጣር መጀመሪያ ላይ ነው አሁን ያለንበት ዘመን ብያችኋለሁ። የምጣር መጀመሪያው እንዳለቀ ንጥቀት ይሆናል። ከንጥቀት በኋላ ማህተሞች ይለቀቃሉ። ከማህተሞች ጋር መጨረሻ ላይ መለከቶች ይለቀቃሉ። ቴንኪዩ እና መለከቶች ከተለቀቁ በኋላ 7 ምዕራፍ 6 እና 9 ላይ ነው። 15 እና 16 ላስት ዊክ እና ዲስ ዊክ እንደተመለከት ነው። ጽዋዎች ወይንም ደግሞ ቁጣው ሲለቀቅ የቁጣ ጽዋዎች የፍርድ ጽዋዎች ሲለቀቁ እንመለከታለን እና መጨረሻ ላይ የሚሆነው አርማጌዶን ይሆናል። አርማጌዶን በሚሆንበት ሰዓት ላይ ይሄ የመጨረሻው የሚመጣው ፍርድ ነው። ይሄ እዚህ ጋር ነው ጌታ ኢየሱስ ክርስቶስ የሚመጣው። የአርማጌዶን ጦርነት በሚሆንበት ሰዓት ላይ እልቂትና ቁጣ ሆነ በተባለ በሚሆንበት ሰዓት ላይ ጌታ ኢየሱስ ክርስቶስ የመጨረሻውን የማዳን ወይንም ደግሞ የመታደግ ስራውን ሊሰራ ጌታ በአርማጌዶን ጊዜ ይመጣል። ስለዚህ ዳግም ምጽአት ይሆናል። ከዛ በኋላ ከዳግም ምጽአት በኋላ ወዲያውኑ የሚጀምረው የ1000 ዓመት መንግስት ይሆናል። የ1000 ዓመት መንግስት ምዕራፍ 20 ላይ ታገኙታላችሁ። ከዛ በኋላ የምትመለከቱት ምዕራፍ 20 እንዳለቀ ምዕራፍ 21 እና 22 የሚናገረው ስለ ኤተርኒቲ ወይንም ስለ ዘላለም ነው የሚናገረው። በዘላለም ፍርድ ላይ ስለሚሆን ስለ ነጩ ፍርድ፣ ስለተለያየ ነገሮች ትመለከታላችሁ። የከተማይቱን መውረድ እንደዚህ ያለውን ነገር ትመለከታላችሁ። ስለዚህ ይሄ ስለ ዘመነ ፍጻሜ የሚያሳየን መልእክት ነው። በአጠቃላይ በእነዚህ ትምህርት ላይ የምትመለከቷቸው የዘመናት ሂደት ምን እንደሚመስል ከምጣር መጀመሪያ አሁን ካለንበት ከማቴዎስ 24 ጀምሮ እስከ ራእይ ምዕራፍ 21 እስከ 22 ድረስ ሊመጣ ያለው ዲቫይን የእግዚአብሔር ፕላን የእግዚአብሔር አካሄድ ጀስቲስ እንዴት እንደሚሆን ፍርዱ እንዴት እንደሚበየን የሚያሳየን ይሆናል ማለት ነው። ይህንን ካልኳችሁ የምንመለከተው ዛሬ እንዳልኳችሁ ስለ 7ቱ ጽዋዎች ናቸው። 7ቱን ጽዋዎች የሚሸከሙ 7 መላእክቶች ይወጣሉ። እነዚህ 7 መላእክቶች በእጆቻቸው እና ጽዋዎች ናቸው። 7 ጽዋዎች የቁጣ ጽዋዎች ይዘው ወደ በምድር ላይ የእግዚአብሔር ፍርድ መምጣቱን ያመለክተናል። ስለዚህ እነዚህ ጽዋዎች ሲለቀቁ እግዚአብሔር በሰዎች ላይ የሚያመጣው ቁጣዎች አሉ። ራእይ 16 ቁጥር 1 ምን ይላል? ሰባቱንም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደስ ሰማሁ ይላል። ስለዚህ 7ቱ መላእክት ይህንን የእግዚአብሔርን ቁጣ በምድር ላይ ሊያፈሱ ትእዛዝ ሲሰጣቸው
ከመቅደስ ውስጥ ነው ድምፁ የተሰማው። ወደ መቅደስ ማንም መግባት መውጣት አልቻለም። ለምን? ይሄ የአብ ቁጣ የተነሳበት ጊዜ ነው። ከዙፋኑ ላይ የሚወጣ ድምፅ ነው የምትሰሙት። የአብን የፍርድ ጊዜ ትመለከታላችሁ። ለሰባቱም ጽዋ ይሰጣቸዋል። በምድር ላይ ለሚኖሩት የዛን ጊዜ በተለይ መጀመሪያዎቹን እነዚህን እንትኖችን ጽዋ ፍርዶች ስትመለከቱ ኃይለኛ ፍርዶች በሰዎች ላይ ሲመጣ፣ ኃይለኛ ፍርድ በተፈጥሮ ላይ፣ ቀጥታዊ ፍርድና ተዘወርዋራ ፍርዶችን ትመለከታላችሁ። በዚህ ስለ ጽዋዎቹ ሲናገር የመጀመሪያው የፍርድ ጽዋ የወጣው ቁጥሩን በወሰዱት ላይ የሚጠዘጥዝ ቁስል ነበር። ይሄ የሚጠዘጥዝ ቁስል ምን የሚያደርግ ነው? በቃ በውስጣቸው ሰላምን የማይሰጣቸው፣ በውስጣቸው ህመምን የሚያመጣ፣ በውስጣቸው ፈውስ የሌለው፣ መድኃኒት የማያገኙለት መጠዝጠዝ ይሆናል። ቁስል ነው፣ የሚፈነዳ ቁስል። በጣም አላደለው የሰውን ፊት ዲስፊገር እንደሚያደርግ። በተለይ ቁጥሩን ለወሰዱት የእግዚአብሔር እርግማን ነው፣ የእግዚአብሔር ቁጣ ነው። ሰዎች ለጥቂት ጊዜ ምቾት ብለው ወይንም ደግሞ ከጸረ ክርስቶስ ጋር ተስማምተው በእግዚአብሔር ላይ በተነሱበት ሰዓት ላይ ሰው ሰይጣንን ሲተባበር መጨረሻው በእርግማን ውስጥ መውደቅ ነው። ለጥቂት ድሎት ሲሉ ሰዎች በጥንቆላ ነፍሳቸውን ለሰይጣን ይሸጣሉ። ለጥቂት ሀብት ብለው፣ ለጥቂት ስኬት ብለው፣ ከሀገር ለመውጣት ብለው፣ በተለይ በአዲሱ ትውልድ ላይ የምትመለከቱት ይሄ ነው። በየቦታው አጋንንት ልጆችን፣ ወጣቶችን፣ ሕፃናትን ሳይቀር እናት አባትን ሳይቀር የሚይዛቸው አንዶ ከሀገር ለመውጣት ሲሉ ኪዳን እየገቡ ይወጣሉ። ሀብት ለማግኘት ሲሉ ኪዳን ይገባሉ። ሀብታም ለመሆን ሲፈልጉ ነፍሳቸውን ለሰይጣን ይሸጡታል። ዝነኛ ዘፋኞች ለመሆን ሲፈልጉ ነፍሳቸውን ለሰይጣን ይሰጡታል። ከዚህ የተነሳ ልክ ጌታ ኢየሱስን እንዳለ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ጌታ ሄዶ ደዛ አለው። ጌታ ያንን ነገር አልተቀበለው። ብዙዎች ግን ሰገዱለት። ለዚህ ነው ታዋቂ ዘፋኞችን አስነሳቸው፣ ነፍሴን ለሰይጣን ሰጠሁ እያሉ በአፋቸው እስከ መናገር ድረስ I sold my soul for the devil ብለው የሚናገሩ ዘፋኞች፣ አስነዋሪ ነገር የሚያደርጉ ዘፋኞች ወጣቱን በመጥፎ ነገር ተጽዕኖ ውስጥ እንዲገባ እነሱ ሲዘፍኑ ሰዎች መንፈስ የሚገባባቸው አስታውሳለሁ። ማይክል ጃክሰን በሕይወት በነበረበት ዘመን ላይ ጃፓን ሀገር ሄዶ ዘፈንን በሚዘፍንበት ሰዓት ላይ የጃፓን ወጣት ልጃገረዶች በቃ ነፍሳቸው ኦብሰሽድ ሆነው እንባቸውን በአራት እያፈሰሱ እየጮሁ ሲያብዱለት፣ ፌንት ሲያረጉ፣ ሰዎች ሲወድቁ እሱ እየዘፈነ ሰዎች ፌንት አድርገው ይወድቃሉ። በቃ ራሳቸውን ሁሉ መቆጣጠር ያቀታቸዋል። እኛ በመንፈስ ቅዱስ ተሞልተን በመንፈስ እንደምንሆን እነሱ ደግሞ ዘፈን ሲዘፈንባቸው ከውስጣቸው ከዘፋኙ ላይ ያለው ይሄ ሰዲውስ የሚያደርገው ስፒሪት በእነሱ ውስጥ ይገባባቸዋል። አውሬ በውስጣቸው ይገባል። ስለዚህ ነው እኛ ዘፈን የሙዚቃ ጉዳይ ብቻ አይደለም። በኢንስፓየር የሚያደርገው ነገር አለ። አንዳንድ ዘፈን ለሱሳይድ ያነሳሳል። አንዳንዱ ዘፈን ለዝሙት ያነሳሳል። ለሰይጣን የሰገደ ዘፋኝ፣ ለጠንቋይ የገበረ ሰይጣን። ብዙ ዘፋኞች ከአገር ቤት ሲነሱ ድሮ ይናገሩ የነበሩት ካሴታቸው ታዋቂ እንዲሆን ጠንቋይ ቤት ይሄዳሉ እና ለጠንቋዩ ግብር ያቀርባሉ። ከዛ በጣም ስመጥር የሆነ ዘፈኖች ያወጣሉ፣ የታወቁ ይሆናሉ። ስለዚህ ኪዳን የሚያደርጉበት ነገር ፍርድ ያመጣል። መጨረሻቸው አያምርም። መጨረሻቸው ሲኦል ይሆናል። ጠንቋይም ያመነ ደጋሚም ያመነ ግልጥ ብሎም ደግሞ ለሰይጣን ሄዶ የሰገደ ራስ ሁሉም አንድ ሲኦል ነው ያለው ለሁላቸው። ስለዚህ ቁጥሩን በሚወስዱ ሰዎች ላይ የሚጠዘጥዝ ቁስል ይሆንባቸዋል። መጽሐፍ ቅዱስ እንደዚህ ይላል፣ ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ፣ የአውሬውም ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ብሎ መጽሐፍ ቅዱስ ይነግረናል። ይሄ ቁስል እንግዲህ በሰው እጅ ሊፈወስ የማይችል አይነት ቁስል፣ በጣም ረጅም የሚቆይ በጣም የሚገርማችሁ ነው። ቁጥሩን በወሰዱት ላይ የሚመጣ ነው። ልክ ይሄ ግብፃውያን ላይ የወረደው መቅሰፍት እንደሚመስል ዘጸአት ምዕራፍ 9 ላይ ከ8 እስከ 11 ሄዳችሁ ብትመለከቱ ግብፃውያን ላይ የወረደውን አይነት ይመስላል። ገና ያልተገደሉትንና ቁጥሩን እምቢ ያሉትን አማኞች ግን ይሄ የመጀመሪያ ጽዋ መቅሰፍት አያገኛቸውም። ምክንያቱም ቁጥሩን ስላልወሰዱ። እስከ መጨረሻ የሚጸና እሱ ይድናልና እስከ መጨረሻ ከጸኑ መቅሰፍቱ አያገኛቸውም። ምክንያቱም ቁጥሩን ስላልወሰዱ። ቁስሉም ማይፈወስ ቁስል ነው እንዳልኳቸው። መላ ሰውነታቸውን ወሮ የሚነዘንዝ ካንሰር አይነት ቁስል ይሆንባቸዋል።
ይሄ ነው። እስከ 5ኛው ጽዋ ድረስ ሰዎች ምላሳቸውን እያኘኩ ይሰቃዩ ነበረ ይላል። ምንድነው የሚያሳያችሁ? ምዕራፍ 16 ላይ ቁጥር 10 እና 11 ሄዳችሁ ተመልከቱ። ምንድነው የሚያሳያችሁ? በጣም የበሽታው ጽናት፣ የመቅሰፍቱን ጽንዓት ያሳያችኋል ማለት ነው። ወገኖች ይሄ ጽዋ ነው እንደዚህ አይነት ፍርድን የሚያመጣው። ለእንትኑ መጥፎ ነው፣ ለምድሪቱ ማለት ለሚወርድበት ለጸረ ክርስቶስ መንግስትም የሚመጣበት ነገሮች አሉ። እግዚአብሔርን እናመሰግናለን። ሁለተኛው ፍርድ የባህር ወደ ደም የመለወጥ ፍርድን ትመለከታላችሁ። የመጀመሪያ ፍርድ እንዳልኳችሁ ቀጥታ የሰው ልጆችን የሚመለከት በሰው ልጆች ላይ የሚመጣ ሰውን ታርጌት ያደረገ ፍርድ ነው የምትመለከቱት። ይሄኛው ግን ቀጥታ አሁን ደግሞ ተፈጥሮ ላይ የሚመጣ ትመለከታላችሁ። ባህር ወደ ደም ሲለወጥ ታያላችሁ። ባህር ወደ ደም ይለወጣል። ይሄ ወደ ደም የሚለወጠው ደም ምን እንደሚያመጣ ነገር ላሳያችሁ ፈልጋለሁ። ምክንያቱም ቀላል የሆነ አይነት ጀጅመንት አይደለም። ቀጥታ የሚመጣባቸው ፍርድ ቁስሉ በቀጥታ ሰውነታቸውን ነው የሚያሰቃየው። ይሄ ግን ብዙ ነገሮችን የሚነካካ ነው የሚሆነው እና ባህር ወደ ደም ሲለወጥ ከሚሆኑ ነገሮች እንደውም ቃሉ ላነብላችሁ ምን ብሎ ይናገራል? በሁለተኛው ጽዋው ላይ ሁለተኛውን ጽዋን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ፣ በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ ብሎ ይናገራል። እና ምን እያለን ነው እዚህ ጋር መጽሐፍ ቅዱስ የሚነግረን? ይሄ በባህር ውስጥ ያሉ እንስሶች በሙሉ ሲሞቱ ትመለከታላችሁ። 2/3 አይደለም፣ አሁን 100% በባህር ውስጥ ያሉ እንስሶች በሙሉ ሊጠፉ ነው ማለት ነው። ስለዚህ ምንድነው የሚሆነው? የዚህ ኢምፓክት ምንድነው? የዚህ አውትካሙ ወይንም ደግሞ የዚህ ነገር ውጤቱ ምን ይሆናል ማለት ነው። ይሄንን ነው እንድታዩልኝ የምፈልገው። እንስሳት በባህር ውስጥ ሲሞቱ እና ምንም አይነት ህይወት በውስጣቸው እንዳይኖር አሳ ለሚያጠምዱ ተመልከቷቸው ምን እንደሚሆኑ። አሳ አጥማጆች፣ የአሳ ምግብ ሱሺ የምትወዱ ሰዎች በቃ በጊዜ ከተነጠቃችሁ ጌታ ይመስገን፣ ካልሆነ ግን ትልቅ ፈተና ነው የሚሆንባችሁ ማለት ነው። እና ይህንን እየተመለከትን እንግዲህ አንዱ ልንመለከተው የሚገባው ነገር የባህር ላይ ፍርድ ሲመጣ የባህርን ስፋት ተመልከቱት። በየትኛውም አቅጣጫ ያለ ባህር ተመልከቱ። ሜዲትሬኒያን ያለውን፣ ፓሲፊክ ያለውን፣ እነዚህን ትልቅና አትላንቲክ የሚባሉትን ውቅያኖሶች ተመልከቱ። ኢንዲያን ኦሽንን ተመልከቱ። እነዚህ በጣም ትልቅ ባህሮች ናቸው። ትልቅ ውቅያኖሶች ናቸው እና እያንዳንዳቸው ምን አይነት ኢምፓክት በየአካባቢያቸው ላይ እንደሚያመጡ ሜዲትሬኒያን በደም ሲበክል እንዳለ አውሮፓን፣ ኤዥያን፣ አፍሪካን እንዴት ኢምፓክት እንደሚያደርግ፣ ቀይ ባህርን ኢምፓክትድ ሲያደርገው ጠቅላላ ተመልከቱ። ዓለም ውሃው ባለበት አካባቢ ሁሉ በጣም ትልቅ ክራይሲስ እንደሚነሳ ማየት ትችላላችሁ ማለት ነው። እየቀጠልኩኝ ሲሄድ ይሄ ሁለተኛው ጽዋ ራዕይ 16:3 ላይ ነው ያለነው። የመጀመሪያው የቁጣ ጽዋ እንደነገርኳችሁ ቀጥተኛ ጉዳት በሰው ላይ ነው የሚያደርሰው። ሁለተኛው ግን በተዘዋዋሪ የሚጎዳ ነው። የባህር ውሃ ምን አይነት ይሆናል ማለት ነው? ወደ ደም ሲለወጥ የጓጎለ የረጋ ደም ይመስላል። እንደ ሞተ ሰው ደም ነው የሚለው። ስለዚህ የሞተ ሰው ደም እንደሚረጋ ልክ እንደዛ የረጋ ይሆናል፣ የጓጎለ ይሆናል። እንደገና ደግሞ የባህር ምግብ አይኖርም፣ የባህር እንስሶች ስለሚሞቱ። ስለዚህ ያ ብቻ አይደለም፣ ታላቅ የሆነ ክፉ ጠረን በባህር ዳርቻዎች ሁሉ ሲሆን ትመለከታላችሁ። አስቡት፣ እንደነ ካታር ያሉ ሀገሮች ባህር የሌላቸው ሀገሮች አሉ እና ወንዝ የሌላቸው ሀገሮች አሉና ባህርን ዲሳሊኔት እያደረጉ ወይንም ጨውን ከውስጡ እያወጡ ከባህር ውሃውን ወደ መጠጥ ውሃ ቀይረውት የሚገለገሉ ሀገሮች አሉ። ባህር የሌላቸው፣ ወንዝ የሌላቸው ዲሳሊኔሽን ይባላል። ውሃው ወደ ደም ከተለወጠ ደሙን ዲሳሊኔት ማድረግ አይችሉም። ስለዚህ ታላቅ ጥማት ይሆናል ማለት ነው። ውሃ ብርቅ ይሆናል። ውሃ ደም ስለሆነ አይተንም። ከዛ ምን አይሆንም። ካልተነነ ደግሞ ምን ሊሆን ይጀምራል? ዝናብ አይኖርም ማለት ነው። ዝናብ ከሌለ ድርቅና ረሃብ፣ ዓለም አቀፍ የሆነ ክራይሲስ ይፈጠራል ማለት ነው። ዝናብ ከሌለ እጽዋት ይደርቃሉ። ከዚህ የተነሳ ተመልከቱ፣ ግብፅ ላይ ይሄ በአባይ ላይ የደረሰው ቀይ ወደ ደም ሲለወጥ በሙሴ ጊዜ ላይ አባይ ብቻ ነው ደም የሆነው። አሁን ግን ግሎባል የሆነ ቅድም የጠራዋቸውን እነዚህ ሐይቆችንና ባህሮችን፣ ውቅያኖሶችን በሙሉ ምን ይሆናሉ ማለት ነው? እንዳለ በደም የተሞሉ ይሆናሉ። አሳ በሕይወት አይኖርም። በባህር ውስጥ ያለ የሚበላ ነገር ሁሉ የተበላሸ ይሆናል። የባህር ዳሮች ሰው ሄዶ የሚዝናናበት ቦታ ሳይሆን የሚሸቱ ቦታዎች ይሆናሉ። ጠረናቸው ማስቀረብ ይሆናል። ለምን? ብዙ አሳዎች ይሞታሉ። ዓለም ለመኖር የማትመች ቦታ ትሆናለች ማለት ነው።
ወገኖቼ ሆይ ጌታችን ኢየሱስ ክርስቶስ በክብር ይምጣልን፣ ቶሎ ይውሰደን። አሜን አሜን። ሌላው የፍርድ አይነት መጽሐፍ ቅዱስ የሚነግረን የፍርድ ጽዋ ቁጥር 3 የወንዞች ወደ ደም ይለወጣሉ። ወንዞች ወደ ደም ሲለወጡ ይሄ ምንድነው? ቅድም ያልኳችሁ አሳ የሚበላ ምናምን ነው የሚጎልባቸው። አሁን ግን የሚጠጣም ውሃ አይኖርም። የወንዝ ውሃ ነው ለመጠጥ የሚሆነው ወገኖች ሆይ፣ የባህር ውሃ አይደለም። ስለዚህ ወንዞችም ወደ ደም ይለወጣሉ። ሰው የሚጠጣው ነገር የማያገኝ ይሆናል። በጣም የሚቸገር ይሆናል ማለት ነው። ቀውጢ ይሆናል። ታላቅ የመከራ ዘመን የተባለው ለዚህ ነው። ራዕይ 16 ከ4-7 እንደዚህ ይላል። ወገኖች ሆይ ሦስተኛው ጽዋን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውን መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ፣ የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥተሃቸዋል፣ የሚገባቸው ነውና ብሎ ሲናገር ሰማው። ከመሠዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ ይላል። ሃሌሉያ። የሰማይ መላእክት ሁሌ ከእግዚአብሔር ጋር የእግዚአብሔር ሥራ ጻድቅ እንደሆነ ስለሚያውቁ ወገኖች ሆይ ይህንን የምትመለከቱት በቃ እግዚአብሔር በሥራው ጻድቅ እንደሆነ። እንዴት ይሄ ሁሉ በሰው ላይ መቅሰፍት ያመጣል? ለምን እንስሳ ይገላል? ኖ እነሱ የቅዱሳንን ደም ስላፈሰሱ ደምን ታጠጣቸዋለህ። ሰው የዘራውን ያንኑ ያጭደዋል ይለናል መጽሐፍ ቅዱስ። የሚገባቸው ነውና ብሎ ሲናገር ሰማው። ለምን? ምሕረቱን ስላቃለሉ፣ የእግዚአብሔርን የምሕረት ጥሪ የተመለሱ ድምፅ እምቢ ስላሉ እግዚአብሔር ይፈርድባቸዋል። ሦስተኛው ጽዋ ምዕራፍ 16 ቁጥር 4 ላይ የምትመለከቱት ፍርዱ በወንዞችና በምንጮች ላይ የሚመጣ መቅሰፍት ነው። ወንዞችና ምንጮች ምንድን ነው የሚያመጡት? ንጹህ የመጠጥ ውሃ ይሆናል። ንጹህ የመጠጥ ውሃዎች ይበላሻሉ። ማብሰያ የለም። የሚጠጣ ውሃ እንዳይኖር ያደርገዋል። ከዚህ ከደሙ የተነሳ ማለት ነው። በሦስተኛው የመለከት ፍርድ ታስታውሱ እንደሆነ ይሄ መለከት ፍርድ ነው። አሁን የምናገረው ስለ ጽዋው ፍርድ ነው። በመለከት ፍርድ ላይ ባለፈው የተመለከትነው የዛሬ ስንት ጊዜ ማለት ነው። በሦስተኛው የመለከት ፍርድ ላይ እሬቶ የሚባል ኮከብ ወድቆ መራራ የሆነ ውሃ በቃ ምድር ሲሶ መራራ እንደነበረ ነው የሚናገር። አሁን ግን 1/3 አይደለም ወይንም ሲሶ አይደለም 100% 2/3 እንዳለ ተመልሶ ምን ይሆናል ማለት ነው? የተበላሸ ደም ውሃ ይሆናል ማለት ነው። እግዚአብሔር በፍርዶቹ ሁሉ ጨካኝ ሳይሆን ጻድቅ ነው። እግዚአብሔር በፍርዶቹ ሁሉ ጨካኝ ሳይሆን ፍትሃዊ ነው፣ ሉዓላዊ ነው፣ ጻድቅ ፈራጅ ነው። ይህንን ማን ነው ያወጀው? የውሃው መልአክ ይለዋል። ውሃ ላይ የነበረው ወይም በውሃው ላይ ይህን ቁጣ እንዲያመጣ የተላከው መልአክ እግዚአብሔር ሆይ አንተ ጻድቅ ነህ፣ በፍርዶች ሁሉ ትክክል ነህ ብሎ ከምድር ሆኖ ሲናገር በሰማይ ከመሠዊያው ዘንድም ይህንኑ ሲያስተጋቡ መላእክቶች ትመለከታላችሁ። በዕጣኑ አጠገብ የነበረው መልአክ አዎ ብሎ ሲመሰክር ወይ አዎ ትክክል ነው ብሎ ሲመሰክር ትመለከታላችሁ። ስለዚህ እግዚአብሔር ይፈርዳል። አንዱ ባህሪው ነው። ጻድቅ ስለሆነ ታግሶ ይፈርዳል። እግዚአብሔር አይዘበትበትም። እግዚአብሔር ቅዱስ አምላክ ነው። ልንፈራው ይገባል፣ ልናመልከው ይገባል፣ ልንገዛለት ይገባል ወገኖች ሆይ። ስለዚህ እግዚአብሔር ዴሞክራት አይደለም። እግዚአብሔር በጣም ጻድቅ አምላክ ከመሆኑ የተነሳ ቅዱስ አምላክ ከመሆኑ የተነሳ ሰዎች በምህረት በንስሐ እንዲመለሱ ይፈቅዳል። ነገር ግን የጊዜ ገደብ አለው። አንድ ቀን እግዚአብሔር በቃ የሚልበት ሰዓት አለ። ማኔ ቴቄል ፋሬስ ብሎ የመጨረሻ ፍርድ የሚፈርድበት ጊዜያቶች ይመጣሉ። ይሄ ነው ትምህርታችን። ደጋግመን ወዲህ ብናገላብጠው ወደዚህ ይህን ነው ራዕይ መጽሐፍ አንዱ ከሚነግረን እውነት አንዱ። ወደ አራተኛው ጽዋ ላይ ልውሰዳችሁ እና ይህን ላሳያችሁ። አራተኛውም ጽዋውን በፀሐይ ላይ አፈሰሰ ይላል። ተመልከቶ አሁን ደግሞ ሌላ አይነት ፍርድ ትመለከታላችሁ። ሰዎችን በእሳት ልታቃጥል ተሰጣት ይላል። ለማ ለፀሐይ። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለው የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል መጽሐፍ ቅዱስ። ንስሐ አልገቡም። ምን እያልኳችሁ ነው? አራተኛው ጽዋ በፀሐይ ላይ ሲፈስስ ምን ማለት ነው? የፀሐይ የግለቷ ኃይል እንዲጨምር እግዚአብሔር አደረገው እና ስለ ፀሐይ ብትሄዳችሁ ምናልባት የምታውቁ ሰዎችና እንደዚህ አይነት ነገር ያጠናችሁ ሰዎች ካላችሁ በጣም የግለቷና ሙቀቷ ኃይል ይሄ ነው የሚባል አይደለም። በፀሐይ ላይ የሚፈሰው ይሄ መቅሰፍት ፀሐይ ተመልከቱ፣
እንደ ክብ ያለች ናት አይደለም ስንመለከታት፣ ልክ የእሳት ኳስ ብሏት፣ የእሳት ኳስ ናት። በጣም ትልቅ ናት። እንደዚህ ትልቅ ሆና ምናያት ከዚህ እንደዚህ እንድናያት ሙቀቷ እንዲደርሰን ምክንያት የሆነው ለምንድን ነው? በጣም ትልቅ ከመሆኗ የተነሳ በውስጧ ሚሊዮን የሚሆኑ ምድሮችን መዋጥ ትችላለች። አንድ ምድር፣ አንድ ፀሐይ በውስጧ ምድርን የሚያካክሉ 1 ሚሊዮን መሬቶችን መክተት ትችላለች። በጣም ትልቅ ናት። ለፕላኔቶቻችን ሁሉ የምታበራ ስታር ናት፣ ኮከብ ናት። ስለዚህ ምንድነው ላሳያቸው የምፈልገው ነገር የፀሐይ ሙቀት አሁን ኖርማሊ ወደ 10,000 ዲግሪ ፋራናይት ያክላል ይባላል። ርቀቷ ትንሽ ቢቀርብ ፕላኔቶች ሁሉ ይቀልጡ ነበር። ርቀቷ ትንሽ አሁን ካለችበት ብትጠጋ ምድር ምንድነው የሚባለው እንደ ጥጥ መንደድ ትጀምራለች። ምክንያቱም የፀሐይ ኃይል በጣም ኃይለኛ ነበር። ርቀቷ ራሱ በምህዋሯ ላይ እንድትሽከረከር ያደረጋት እግዚአብሔር ነው። በስልጣኑ ቃል ደግፎ የያዛት እግዚአብሔር ነው ወገኖች ሆይ። ስለዚህ ምድር ከፀሐይ ወደ 93,000 ሚሊዮን የሚያህል ማይል ከፀሐይ ትርቃለች ይላሉ ሳይንቲስቶቹ። ስለዚህ ፀሐይ በጋለች ቁጥር፣ ፀሐይ ኃይሏ በጨመረ ቁጥር ወደ ምድር የሚመጣው የሙቀት ወላፈን ምድር ላይ በጣም መቅሰፍትን ያመጣል። ብዙዎችን ያቆስላል። ብዙ ቃጠሎ ይሆናል። ተፈጥሮ መቋቋም አይችልም። ነገሮች ሁሉ መቅለጥ ይጀምራሉ። በጣም አስቸጋሪ ይሆናል። በጣም ብዙ ሺህ ወይንም ደግሞ ሚሊየንስ የሚሆኑ ሰዎች መሞት ይጀምራሉ ማለት ነው ወገኖች። ሰደድ እሳቶች ይነሳሉ። ደን ይቃጠላል። ቤቶች ይቃጠላሉ። ሰው እንዲሁ ወጥቶ የሚገባበት ቦታ አይሆንም። ፀሐይ ሲነድድ ማለት ነው። ጃንጥላም ላያድነን ይችላል ማለት ነው። ለዚህ ኃይለኛ ሙቀት በፀሐይ ላይ ይመጣል። ይሄ ሁሉ ሲሆን መጽሐፍ ቅዱስ ምን ይላል መሰላቸው? የሕዝቡ ልብም አልተመለሰም። የሕዝቡ ልብ ለየኛ ሆነ። እንደውም እግዚአብሔርን ተሳደቡ ይላል። ለምን? የታተሙበት መንፈስ የጸረ ክርስቶስ መንፈስ ስለሆነ፣ ሙሉ ለሙሉ የጸረ ክርስቶስ መንፈስ ስለሞላባቸው እግዚአብሔርን መባረክ፣ ንስሐ መግባት አይችሉም። ይሄ ነው የሚሆነው። ቁጥሩን መውሰድ ከክትባት ያለፈ ነው። ቁጥሩን መውሰድ ልክ ይሄ ለኮሮና ክትባት ሲወሰድ አንዳንዶች የጸረ ክርስቶስ ነው ምናምን 666 ነው እያሉ ይጮሁ ነበር። እንዳልሆነ ያኔም ስናገር ነበር። አይደለም። 666 ከክትባት ያለፈ ነው። የሰው መንፈስ አጋንንታዊ የሚያደርግ በሌላ ስፒሪት የሚሞላ ቁጥር ነው። ሰው ቁጥሩን ሲወስድ መንፈሱ ይለወጣል። በቃ ዲሞናይዝድ ይሆናል፣ አጋንንታዊ ይሆናል፣ እግዚአብሔርን የሚጠላ ይሆናል፣ እግዚአብሔርን ተራጋሚ ይሆናል፣ እግዚአብሔርን ተሳዳቢ ይሆናል። አሁንም እንኳን አንዳንድ ቦታ ላይ ስትሄዱ ተራጋሚ የሚያደርግ ተሳዳቢ የሚያደርግ ጥላቻ የሚሞላ ይሄ የመንፈስ አሰራር እንዳለ እንድታውቁ ያስፈልጋል ወገኖች ሆይ። ይህንን እያልኳችሁ ወደ አራተኛው ፍርድ ልውሰዳችሁ። አራተኛው ፍርድ የምትመለከቱት የፀሐይ ትኩሳትና ንዳዱ እየጨመረ ሲመጣ ነው። ከዚህ የተነሳ ይሄ ቅድም የነገርኳቸውን አይነት ውጤት ይኖረዋል። ሰዎች እግዚአብሔርን ተሳደቡ፣ ተራጋሚ ይሆናሉ። ወደ አምስተኛው ላይ ልምጣ፣ ይቅርታ። አምስተኛው ፍርድ ላይ ሲደርስ የጸረ ክርስቶስ መንግስት ትጨልማለች። የጸረ ክርስቶስ መንግስት ሲጨልም ምን ማለት ነው? የእግዚአብሔር ፍርድ እየመጣ እየተጠጋ ምድር ላይ በቃ የመጨረሻ ሰዓቷ እንደደረሰ ትመለከታላችሁ። በዛን ጊዜ ዮሐንስ ራእይ ያለው አንድ ሰው ቢኖር፣ ያልተነጠቀ ሰው ወይንም ደግሞ አላደለም መጽሐፍ ቅዱስን ያነበበ ሰው ቢኖር እንደ ካላንደር ማየት ይችላል። በደንብ በቀላሉ ዘመኑን መመልከት ይችላል። ስለዚህ የጸረ ክርስቶስ መንግስት በእግዚአብሔር ፍርድ ምክንያት ትጨልማለች። አምስተኛው ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱም ጨለማ ሆነች። ከስቃይም የተነሳ መላሶቻቸውን ያኝኩ ነበር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከስራቸውም ንስሐ አልገቡም ይላል መጽሐፍ ቅዱስ። ወገኖች ሆይ ይሄ ወገኖች ሆይ ስለ መዳናችሁ እግዚአብሔርን አመስግኑ። ዛሬ ቁጭ ብላችሁ ከጌታ ጋር ስለመሆናችሁ እግዚአብሔርን አመስግኑ። አሜን አሜን። ክብር ለእግዚአብሔር ይሁን። አቤት ደህንነትን የመሰለ ክብር የለም። ከዚህ ከሚመጣው ቁጣ ያዳነን ጌታ ስሙ የተባረከ ይሁን። ወገኖች ሆይ እስከ ዛሬ አመስግናችሁ ካላወቃችሁ አመስግኑት። ከዚህ ስለ ዳንን እግዚአብሔር ከሚመጣው ቁጣ አድናለሁ ያለን ጌታ የታመነ አምላክ ነው። እነዚህ ሰዎች ግን ተመልከቱ፣ ምላሳቸውን የሚያኝኩበት ከስቃያቸውና ከቁስላቸው የተነሳ የሰማይን አምላክ የሚሳደቡበት፣ ከስራቸው ንስሐ የማይገቡበት የልባቸው መደንደን፣ እነዚህን ሁሉ ትመለከታላችሁ። ስለዚህ ፍርድ ዝም ብሎ አይደለም፣ ከቁንጥጫ ያለፈ ነው፣ ከተግሳጽ ያለፈ ነው።
ኃይለኛ የሆነ የእግዚአብሔር ቁጣ በምድር ላይ ይገለጣል ማለት ነው ወገኖች። እና እየቀጠልን ስንሄድ እንግዲህ በአምስተኛው ጽዋ ላይ የሚሆነው ታሪክ ምንድን ነው? በጸረ ክርስቶስ ዙፋን ላይ የሚፈስስ ነው። መንግስቱ ትጨልማለች። ይሄ ሞስትሊ የሚያሳያቸው እስራኤል አካባቢ ነው። የአውሬው ዙፋን ያለባት ከተማ ነው የሚለው ትጨልማለች። አውሬው ያለባት ከተማ ታላቅ በቃ የቢዝነስ ሴንተር ትሆናለች፣ የኢኮኖሚ ሴንተር ትሆናለች፣ የፖለቲካ ሴንተር ትሆናለች። ከዚህ የተነሳ ጨለማ በምድሪቱ ላይ ሲመጣ ቀጥታ ታርጌት ያደርገው ጸረ ክርስቶስን ነው። ጨለማው ግዛቱን ሁሉ ይሸፍናል። ልክ በግብፅ ሁሉ ላይ ጨለማው እንደመጣ ማለት ነው። ልክ እንደዛው እግዚአብሔር ጨለማ በጸረ ክርስቶስ መንግስት ላይ ያፈስበታል። በግብፅ የነበረው ጨለማ አንብባችሁት ካስታወሳችሁ የሚዳሰስ ጨለማ ነበረ። የሚዳሰስ ጨለማ አይገርም? ጨለማ ሲዳሰስ በቃ ምን አይነት ቲክ የሆነ ሰው አይኑ ቢወጋ ማያይበት እንደዛ አይነት ድቅ ጨለማ በምድር ላይ ይሆናል። ይሄም አንዱ የእግዚአብሔር ፍርድ ነው። ስለዚህ ወደ ስድስተኛው ፍርድ ወስዳቸዋለሁ። ስድስተኛው የፍርድ ጽዋ የኤፍራጥስ ወንዝ ላይ የሚመጣ የእግዚአብሔር ቁጣ ነው። እሱ ምንድነው? አንደኛው መልአክ ይላካል እና በእጁ ላይ ከተሰጠው ጽዋ በኤፍራጥስ ወንዝ ላይ ያፈሰዋል እና ኤፍራጥስ ይደርቃል ማለት ነው። ኤፍራጥስ ይደርቃል። የኤፍራጥስ መድረቅ ለአንድ ነገር ዝግጅት እያደረገ ነው። ከበድ ያሉ ጊዜያቶች እየመጡ ነው። ከበድ ያሉ የእግዚአብሔር ፍርዶች እየተገለጡ ነው ያሉት እና ኤፍራጥስ እንትን ሲል ምን ይላል? በምዕራፍ 16 ከ12 እስከ 21 ላይ ስድስተኛው ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬውም አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ ይላል። እነዚህ ጓጉንቸር የሚመስሉ ርኩሳን መናፍስቶች ከየት እንደሚወጡ ተመልከቷቸው። ከዘንዶ አፍ ከሰይጣን ማለት ነው። ከአውሬው አፍ ከጸረ ክርስቶስ አፍ ማለት ነው። ከሐሰተኛው ነቢይ አፍ የሐሰተኛው ነቢይ ማለት ነው። ከነዚህ ከሶስቱ እነዚህ ጓጉንቸሮች የሚመስሉ ርኩሳን መናፍስቶች ወጡ። እንዴት አንድ አይነት እንደሆኑ ተመልከቷቸው። 3 የተለያዩ ስብዕናዎችን ይነግራችሁና እንደገና ደግሞ ጓጉንቸሮቹ ግን 3ቱ ርኩሳን መናፍስቶች ጓጉንቸር ይመስላሉ፣ አንድ አይነት ናቸው። እኛ ልክ ከአንዱ ውሃ እንደምንጠጣ እነሱም ደግሞ አንድ አይነት ዲመን ከውስጣቸው ዋናው አውሬው የአጋንንት ኃይል ወይም ደግሞ መናፍስት ከውስጣቸው ሲወጡ ትመለከታላቸው። እና ምን ላሳያቸው ነው የምፈልገው? በዚህ ምልክት እያደረጉ ይላል። ይቅርታ ላነብላችሁና ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስካትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነዚህ 3 መናፍስቶች ወደ ዓለም ሁሉ ይወጡና መጽሐፍ የሚነግረን ይሄንን ነው። እና እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ብሎ ይነግረናል። ንጹሕ ነው ብሎ ይነግረናል። በዕብራይስጥም ምን አደረጓቸው? አርማጌዶን ወደሚባል ስፍራ አስከተቷቸው። አሁን ፍንጭ ይሰጠናል። የዚህ በኤፍራጥስ ላይ የፈሰሰበት በወንዙ ላይ የፈሰሰው ቁጣ የኤፍራጥስ መድረቅ ለሆነ ነገር ዝግጅት ነው። ለሆነ ነገር ዝግጅት የሚሆንበት ነው። ለምን? ወደ አርማጌዶን የሚከተት ጦር አለ። በዕብራይስጥ ሃር ማለት ተራራ ማለት ነው። መጊዶ ማለት የቦታው ስፍራ ነው። መጊዶ በሚባለው ቦታ ባለው ተራራ ላይ ይሄ የሚያሳየው ምዕራፍ 16 ቁጥር 16 ላይ ቅርታ ከዮርዳኖስ ወንዝ በስተምዕራብ በኩል የኢዝራኤል ሸለቆ ተብሎ በብሉይ ኪዳን የሚታወቅ ወይንም የኢዮሳፍጥ ሸለቆ ተብሎ ይታወቅ ነበር። በዚህ ቦታ ላይ ነው የመጨረሻው ጦርነት የሚደረገው። ተመልከቱ። እሺ፣ ይህንን እያየው በጣም ብዙ ነገር ወደ አእምሮ ይመጣል እና በቃ የሰው ዘር መጨረሻው የት ጋር እንደሆነ እንድትመለከቱት ወይም ይደመሰሳል ሰው ማለት ሳይሆን በሰው ዘር ታሪክ ውስጥ ይሄ ቦታ ያለው ቦታ እና የእግዚአብሔር ፍርድ በዚህ ቦታ ላይ እንዴት እንደሚገለጥ ትመለከታላችሁ። ይህ ቦታ ወሳኝ ነው። ርኩሳን መናፍስቶች በእግዚአብሔር ላይ ሰውን የሚያዘምቱበት ቦታ ነው። ጌታ ቢፈቅድ ምናልባት በቅርብ ጊዜ ውስጥ በዛ አካባቢ ድሉን አግኝቼ እመለከተዋለሁ ብዬ አስባለሁ። ስድስተኛው ጽዋ ላይ እንግዲህ እንደነገርኳችሁ በኤፍራጥስ ወንዝ ላይ ነው የሚፈሰው። ወንዙ ወዲያው መድረቅ ይጀምራል። ኤፍራጥስ በመጽሐፍ ቅዱስ ታሪክ ላይ ሄዳችሁ ከተመለከታችሁ ከኤደን ገነት ጋር የሚዋሰን ወንዝ ነው
እና ይሄ ሰው የተፈጠረው የዘመኑ ሳይንቲስቶች እንደሚሉት ኦሪጂን ኢትዮጵያ ናት ነው የሚሉት። የኖርዌይዋ ሴትዮ ንግስት የእኛ ጠቅላይ ሚኒስትር የእንትን ሽልማት ሲቀበሉ ምን ብላ ተናገረች? we are all Ethiopians ብላ ተናገረች። ምን ማለቷ እንደሆነ ብዙ ሰው አልገባውም። ኢትዮጵያ the land of origins የነገሮች ሁሉ የጀመሩባት፣ አንዳንዶች እንደውም የሚሉት አዳምና ሔዋን የተፈጠሩባት አድርገው ያስባሉ። the land of origin ናት፣ የመጀመሪያዋ አገር ናት፣ ከዛ ነው ሁሉ ነገር የበቀለው ብለው የሚሉ ሰዎች አሉ። ግን የኤደን ገነት ኢትዮጵያ ውስጥ አልነበረችም። መጽሐፍ የሚያስተምረን ይሄን ነው። ከኤፍራጥስ ከኤደን ገነት ጋር ስለሚዋሰን፣ ስለዚህ በሜሶፖታሚያ ነው ሰው የተፈጠረው። በኢራቅ አካባቢ ነው ኤደን ገነት ያለችው። ስለዚህ ውሃው ሲደርቅ ከምስራቅ ነገስታት ለወረራ ይመቻቸዋል። ስለዚህ ታንኮቻቸውን፣ የጦር መሳሪያዎቻቸውን፣ ትልቅ የሚሊተሪ እቃዎቻቸውን፣ ዌፐኖቻቸውን ተሸክመው የሚያልፉት በየት ይሆናል ማለት ነው? በኤፍራጥስ ወንዝ ይሆናል ማለት ነው። ይደርቅላቸዋል፣ ሜዳ ይሆንላቸዋል። የቻይና፣ የቬትናም፣ የኮሪያ ጦር ለአርማጌዶን ማቋረጫ ያገኛል ማለት ነው። የምስራቅ ነገስታት ነው የሚለው። ምስራቅ የሚያሳያችሁ ቻይናን ነው። ምስራቅ የሚያሳያችሁ ቬትናምን፣ ኮሪያን። ምስራቁ ደግሞ በጣም ኃይለኛ እየሆነ መጥቷል። አሁን ሁሉም በጦር እንደዚህ ዘመን የታጠቀበት ዘመን የለም። ምስራቃውያን በጣም በጦር የታጠቁ ሆነው እየተገኙ ነው ያሉት። ወገኖች ፖለቲካው ልተወውና ከዘንዶ አፍና ከአውሬው አፍ ከሐሰተኛው ነቢይ አፍ ጓጉንቸር የሚመስሉ መናፍስቶች ይወጣሉ። እነዚህ ጓጉንቸር የሚመስሉ መናፍስቶች የሚወጡበት ዓላማ በምድር ላይ በእግዚአብሔር ላይ አመጽ ለማድረግ ወደዚህ ለመንዳት ወደ እስራኤልን ከበው የነገር ሁሉ ጅማሬ ስለሆነች የጦር ሁሉ ወይም የህይወት ጅማሬ ስለሆነች በዛ እግዚአብሔር ስለሚሰራበት ነገር ሆነ ብለው ምድር እስራኤልን ለመደምሰስ በእስራኤል ላይ ተነስተው ወደ እስራኤል ይመጣሉ ማለት ነው። እግዚአብሔር ስም የተባረከ ይሁን። ይሄ በሚሆንበት ሰዓት ላይ ጌታ ደግሞ እስራኤልን ለመታደግ ወደ ምድር ይመጣል ማለት ነው። አያችሁ፣ ሰባተኛውም ጽዋውን በአየር ውስጥ አፈሰሰው ይላል። በአየር ውስጥ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ሃሌሉያ! ይሄ መጨረሻ ቃል ነው። ሃሌሉያ! ተፈጽሟል። ምን ለማለት ነው? ጃጅመንቱ ሰባተኛው ከፈሰሰ በኋላ አለቀ ይባላል። መብረቅ፣ ድምፅ፣ ነጎድጓድ፣ ትልቅ የምድር መናወጥ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም ይላል መጽሐፍ ቅዱስ። ስለዚህ ታላቅ መናወጥ ይሆናል፣ ነጎድጓድ ይሆናል፣ መብረቅ ይሆናል፣ ድምፅ ይሆናል፣ ሰማይም ምድርም ይናወጣል። ይሄ አይነት መናወጥ በጣም የሚያስፈራ መናወጥ ይሆናል ማለት ነው። የሰው ልጆች በቃ የሚያፈራርስ ወገኖች። የኤፍራጥስ ወንዝ አልደረቀም፣ ነገር ግን ሲዝናል የሆነ ነገር አለው። አንድ ሰሞን ላይ ውሃው ይቀንሳል፣ ከዛ ደግሞ ይጨምራል። አንዳንድ እንትኖች ቪዲዮዎችን አይቻለሁ። የአጋንንቶች ድምፅ በቃ ከኤፍራጥስ ውስጥ ሲጮሁ እየተባለ የሚሰማል። እንዲህ አይነት ትንቢት ትምህርት አትስሙ። ምክንያቱም መናፍስትን በቴፕ አትቀዷቸውም፣ መናፍስትን በቪዲዮ አትቀዷቸውም። በቃ ዝም ብሎ አንዳንድ ቲክቶከሮች ዝም ብሎ እንትን ላይክ ለማግኘት አንዳንድ ዝም ብሎ አይነት ትምህርቶች ያስተምሯቸዋል። መጽሐፍ ቅዱሳዊ ክርስቲያኖች እንድንሆን አበረታታችኋለሁ። እኛ የምናስተምሯችሁ ፕሮፌሲ ቢብሊካል ፕሮፌሲ እንጂ ይሄ ሰው ሰራሽ ትንቢቶችን አናስተምራችሁም። እነሱ ገጣጥመው የሆነ ነገር ለመፍጠር ይሞክራሉ። ምን እያሉ ነው? በቃ ይሄ ከኤፍራጥስ ውስጥ የተቀዳ ድምፅ ይላሉ። በፍጹም እንደዛ አይነት የሚባልን ቦታ የለም። መናፍስቶች ናቸው፣ ጓጉንቸር የሚመስሉ መናፍስቶች ናቸው። ሲጮሁም ምን ሲሉም በመንፈስ ካልሰማናቸው በስተቀር በቪዲዮ እና በዚህ ምንድን ነው የሚባለው በፕሮማክስ ቪዲዮዎች የምትቀዷቸው አይደሉም ማለት ነው። ፊዚካል ቢይንግስ ቢሆኑ ፊዚካሊ ሪከርድ ታደርጓቸዋላቸው። ስፒሪቹዋል ቢይንጎች ናቸው። ስለዚህ እንደዛ አይነቱን ነገር በደንብ እየለያችሁ እንድትሰሙ አበረታታችኋለሁ። ጌታ የተባረከ ይሁን። እሺ፣ መብረቅ፣ ድምፅ፣ ነጎድጓድ ሆኖ ትልቅ የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ ምን አላለም አልነበረም፣ ከሁሉ በለጠ ይላል። ተመልከቱ። ስለዚህ ከላይ ምን ብሎ ተነግሯል? ተፈጽሟል። የመጨረሻ የእግዚአብሔር ቁጣ በምድር ላይ በኃይል ይመጣል ማለት ነው። በኃይል ይመጣል። እግዚአብሔር ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ
በኃይል ፍርዱን ሊበይን ወደ ምድር ይመጣል። ምን ሊሆናል? ሰባተኛው ጽዋ ሲሆን ታላቂቱ ከተማ በሶስት ተከፋፈለች። የአሕዛብ ከተማዎች ወደቁ። ታላቂቱን ባቢሎን የብርቱ ቁጣ ወይን ጠጅ የሞላባት ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራሮችም ሁሉ አልተገኙም። በሚዛን 1 ታላንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ነውና 1 ታላንት 3 ፈረሱላ የሚያህል ነበረ ይላል። ዋው! ይህ በጣም የሚያሳዝን ጊዜ ነው። ምድሪቱ በሶስት ቦታ ስትሰነጠቅ ትመለከቷቸዋል። ኢየሩሳሌም እንዲህ አይነት ፍርድ ይደርስባታል። ትልቅ መሰንጠቅ ይደርስባታል። ይሄ ዝም ብሎ አሁን የምታዩት ኢትዮጵያ ላይ ያለ የምድር መንቀጥቀጥ ትንሽ ክራክ ማድረግ አይደለም። በትልቅ ገደል የሚያክል ትልቅ መሰነጣጠቅ ይሆናል። ጀጅመንት በምድር ላይ ይመጣል። የመጨረሻ እግዚአብሔር ቁጣ ነው። ታላቂቱ ባቢሎን ወደቀች ይባላል። ተፈጸመ አለ። በቃ ይሄ የመጨረሻው ቅጣት ነው አለ እግዚአብሔር ከሰማይ ሊፈርድባቸው። አሁንም ይሳደባሉ። አሁንም አልተመለሱም። አሁንም የሰው ልብ እልኸኛ እንደሆነ ተመልከቱ። ስለዚህ ያ ብቻ አይደለም። ከሰማይ ደግሞ በረዶ በአየሩ ላይ ነው የተረጨውና ከሰማይ ደግሞ በረዶ የበረዶ በኪሎ በታላንት ነው የሚናገረው እዛ ላይ በኪሎ 45 ኪሎ የሚያክል በረዶ 45 ኪሎ ከሰማይ አይደለም ከአንደኛ ፎቅ ቢወድቅባችሁ ክትክት ነው የሚያደርገን። ከሰማይ እየተወረወረ የሚመጣ በረዶ ደረቅ በረዶ 45 ኪሎ የሚመዝን መኪናዎቻቸውን፣ ሀብቶቻቸውን፣ ፎቆቻቸውን፣ ድርምስምሳቸውን ያወጣዋል ማለት ነው። ምድር እንደዚህ ባለ ታላቅ ቀውጢ ነገር ትያዛለች። ይህንን ልናስፈራራችሁ አይደለም የምንነግራችሁ፣ የእግዚአብሔር እውነት ስለሆነ ነው። የምድር መናወጡ ውጤት እየተነገረን ያለው ታላቂቱ ከተማ በሶስት ትከፈላለች ወይንም ደግሞ 3 ቦታ ትሰነጣጠቃለች። ይሄ ፖለቲካል ሳይሆን የምድር ሊትራል አካላዊ የሆነ መሰነጣጠቅ ገደል ትሆናለች ማለት ነው። የአሕዛብ ከተሞች ሁሉ ይወድቃሉ። ከእስራኤል ውጭ ያሉ አገሮች ከተሞች ሁሉ ህንፃዎች ሁሉ ዛሬ የሚያብለጨልጩት እነ ዱባይ እነ ምንድነው ታጅ ካሊፋ ነው ምናምን የምትሉት ሰው ሁሉ የሚኮራባቸው የቻይና ትልቅ እነዚህ ሰማይ ጠቀስ እነዛ ህንፃዎች የኒውዮርክ ከተማ ህንፃዎች ድብልቅልቃቸው ይወጣል። መፈራረስ ይሆናል። የተሰሩበት ለመሬት መንቀጥቀጥ ምናልባት ለ10 ለ9 ወይንም ካለፈ ለ11 ለ12 ሊሆን ይችላል። ይሄ ግን በሬክተር ስኬልም የማትለኩት ነው። ከስር የሚነቅል የሚያፈራርስ የሚንጥ እና የሚደመስስ የምድር መንቀጥቀጥ ይሆናል። የአሕዛብ ከተሞች ሁሉ ይወድቃሉ። ከእስራኤል ክልል ውጭ ያሉትን ሰማይ ጠቀሶችን ሁሉ የሚመለከት ነው። ደሴቶች ይሸሻሉ ይላል። ምን ማለት ነው? ደሴቶች ከምድር መናወጥ የተነሳ በባህር ውስጥ ይገባሉ፣ ወይንም ደግሞ እነሱም ቀልጠው ዘው በቃ ውሃ ሆነው ይቀራሉ። ተራሮችም አፈር ባፈር ይሆናል፣ በቃ ሜዳ ይሆናሉ። ድምጥማጣቸው ይጠፋል። ወገኖች የአውሬው የመናገሻ ከተማ ትፈርሳለች። እኔ ዛሬ ትላንት ማታ ይህን ሳጠና አንድ የተረዳሁት ነገር ጌታ ምድርን ለመንግስቱ ለ1000 ዓመቱ መንግስት እያዘጋጃት እያረሳት ያለ ይመስላል። እግዚአብሔር ስም የተባረከ ይሁን። ከሰማይ የበረዶ መቅሰፍት 1 ታላንት 3 ፈረሱላን 45 ኪሎ የሚያህል ከሰማይ እየመጣ ይፈጫቸዋል ማለት ነው። ለ1000 ዓመቱ መንግስት ምድር እየተደለደለች ያለ ይመስላል። ምድርን በቃ እንደገና መጥቶ መንፈስ ቅዱስ እስኪያድስ ድረስ የአርማጌዶኑ ጦርነት የዓለም ኒኩለሮች የሚመጡበት የዓለም አለ የሚባሉ ሌተስት መሳሪያዎች ሁሉ የሚፋጩበት ቦታ ይሆናል። ስለዚህ መጨረሻው ከመሆኑ በፊት ግን ከመደምሰሳቸው የሰው ዘር ከማለቁ በፊት አስቡት፣ አንድ ኒኩለር ቢፈነዳ የሚያመጣውን ዳሜጅ። ያ ከመሆኑ በፊት ግን ጌታ ኢየሱስ ክርስቶስ ምድርን ራሱ ሊቀድሳት በቃ የሰው ልጅን የመጨረሻ ዕድሉን ይነጥቀዋል። በቃ አልቻለም ማስተዳደር። ስለዚህ እግዚአብሔር ጌታ ኢየሱስ በክብር ከሰማይ ይወርዳል። ከአርማጌዶን ተራራ ሲመጣ እነዚህ አራዊት ያንቀሳቀሷቸው እነዚህ ጓጉንቸሮች ያንቀሳቀሷቸው ሰራዊቶች ሁሉ ማለቅ ይጀምራሉ። እስከ ፈረስ ሆድ ድረስ የሚሆን ደማቸው ይፈሻል። እርስ በርስ እልቂት ይሆናል። በቃ ጥፋት ይሆናል። ሬሳ በሬሳ 7 ዓመት ለመልቀም 7 ዓመት የሚፈጅ ሬሳ በሬሳ ይሆናል። የዓለም ሕዝብ እልቂት ለጦርነት የተዘጋጀ ቦታ ሃር መጊዶ የሚባል ቦታ ነው። ስለሱ ወደፊት እንመለከታለን።